እናንተ ሽንታሞች ማለት ነው። ሽንታሙ ለአንድ ሰው አራት ሰው ሆናችሁ ስትሄዱ ትንሽ አይደብራችሁም? ሼም አይዛችሁም? በዛሬ ደግሞ ይሄ ሁሉ ግርግር ፈጥራችሁ ማለት ነው። ግን ደርባባ ንግስቷ ከበጊና ስትወርድ እንግዲህ ሁላችሁም ቆሌያችሁ ነበር የተገፈፈ። ቆሌያችሁ ይገፈፍና ማለት ነው። እንግዲህ ያው ሩትዬ መጀመሪያ ሳትወርድ ከመኪናው ኤርሜላም ግርግር ፈጠረች። የሆነ አታደረጉ ምንም ሳይፈጠሩ እኮ ነው። አቤት አቤት አቤት። ለማንኛውም የመቻቸው ነገር የድራማውን በደንብ አድርጋችሁ እያሳመራችሁ ነው። ግን እኛ ሶስታቸው አብረው እንዲሆኑ እንደዚህ አብርሽ ሁሌ የሩትዬን እጅ ይዞ እንዲቆም ነው የምንፈልገው። አጠገቧ እንዲሆን ነው የምንፈልገው እንጂ የፈለጋችሁትን አይነት ድራማ ስሩ። ከሩትዬ ጋር ብቻ ይምጣልን። እስቲ ብቻችሁን ኑልን፣ ሶስት ሆናችሁ ኑልን። እንዴት እንደናፈቀኝ አንድ ላይ እንዲመጡ ማለት ነው። ዛሬማ አንድ ላይ ይመጣሉ። ትናንትናም አንድ ላይ ይመጣሉ ብዬ ጠብቄ ነበረ፣ ግን አንድ ላይ አልመጡም። ለምንድን ነው የማይመጡት? እንግዲህ አብርሽ ዛሬ ሊወስዱት ነበረ ትናንትና እንዳወሩት እቺ ጨበሪያማና ይሄ ቁርፉ የሆነ ዳኒ ማለት ነውና ዛሬ ግን ሳይወስደው ያሩትዬና አብርሽ ይዘና ፈታ ሊሉ ከከተማ ሊወጡ ነበረ። መንገድ ላይ ነው የተያዙት። እንግዲህ እየተከታተሉ ነበረ። ያው እንትን አይደሉ። ሰላም ቤተሰብ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ ያው ዳኒ ትናንትና እንደፎከረው ሩቲም አብርሽም እያሉ እንግዲህ አብርሽን ለመውሰድ ከኤርሜላ ጋር አጋጋታ ፈጥሮ ሀገር እያዝልኝ ይለቀቅልኝ ብሎ ከመኪና መሀል ላይ አስቆሙ ነበረ። ለማውረድ ሙከራ እያደረጉ ነበረ፣ ግን አልተሳካላቸውም። ሩትዬ ልዕልቷ ከነግርማ ሞገሷ ከመኪና ስትወርድ እንግዲህ ሁላቸውም ድንግጥ ብሎ ነበረ የቆሙት ማለት ነው። እቺ ኤርሜላ ደግሞ እንዴት ነው በር ሲያረጋት የነበረው? እቺ ቆርቆሮ ማለት ነው። ኧረ እባክሽ አሁን አንቺ ባል ያጣሽ ሰው ወይም ደግሞ የልጅ አባት ያጣሽ ሰው ትመስያለሽ እንዴ? የሆነች ቆርቆሮ። እርግዝናሽ የት ገባ? እርግዝና አይደለም እንዴ ያረገሽው? የት ሄደብሽ?